ሰላም ጤና ይስጥልን ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። አዘጋጅ አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ከሰሞኑ የተለያዩ ገዳማት ላይ አድባራት ላይ ተአምር የተደረገላቸው ሰዎች ምስክርነት ቦታዎች ስፍራዎችን በተለየ መልኩ ያቀረብኩላችሁ እገኛለሁ። በተለይ ስለ ስውሯ ብዙ መረጃዎችን አቅርብ ያለው ስለ ሰሚነሽ ኪዳነ ምሕረትም እንዲሁ ያቀረብኳቸው መረጃዎች አሉ። ሌሎች የማታቋቸው በጣም ደስ የሚሉ ብትሄዱ በረከት ታገኛላችሁ ብዬ የማስባቸው ስፍራዎች አሉ። እሱንም ማስደምጣችሁ ነው የሚሆነው። ላይክ በማድረግና ሼር በማድረግ ብቻ ቤተሰብ ሁኑ። በርሜል ቅዱስ ጊዮርጊስን ደግሞ ዛሬ ርዕስ አደረግኩኝ። ስለዚህ ሁላችሁም ምንድን ነው የተፈጠረው የሚለው ነገር እንዳለ ሆኖ በርሜል ለምን ተባለ? በርሜል ቅዱስ ጊዮርጊስ የት ይገኛል? እዛ ሄደው የተፈወሱ ሰዎች እነማን ናቸው? ምን ተደረገላቸው? የሚሉ መረጃዎችን ነው በተከታታይነት የማቀርብላችሁ። ስለዚህ የመጀመሪያውን ክፍል የምታደምጡ ኦርቶዶክሳውያን በስፍራው በረከት ያገኛችሁ ሄዳችሁ የተሳለማችሁ እየተመለከታችሁ በሙሉ ሀሳቦቻችሁን አስቀምጡ። እኔ ግን የመጀመሪያውን ክፍል ከበርሜል ቅዱስ ጊዮርጊስ ጋር የተገናኘውን መረጃ በስፍራ የተገኘውን በረከት በስፍራ ያለውን ሁነትና ስለ በርሜል ቅዱስ ጊዮርጊስ ያለውን ታሪክ ክፍል አንዱን እንደሚከተለው ላቅርብ። እንዴት ነው? ሰብስክራይብ ግን አደረጋችሁ ነው? አድርጋችኋል? ጥሩ። በቃ ላይክ አድርጉ። ወደ ቪዲዮ በደንብ ተሽሎኝ ቤተሰቦቼ ሁሉ መጣው ተፈውሰው ሄደዋል። የሚወጣው 30 ደቂቃ አንዴ ይወጣና 30 ደቂቃ ይጠብቃል። አንዴ ከወጣ በኋላ 30 ደቂቃ ጠብቀ በዛች በወጣት ሰዓት ደግሞ 3 ጊዜ ይወጣል ወደ ላይ ወደ ታች። ያዛ በኋላ ይሄድና አንዴ ደግሞ ወደ ላይ ይወጣል 3 ጊዜ በዛ ሰዓት ማለት ነው። በየእንትኑ ጋፑ ደግሞ 30 ደቂቃ ነው በየእንትኑ።
ለምንድን ነው ሰው የሚሞተው? ከባዱ እዛ ሞተ የምትነሳው ነገር ነው። የበርሜሉ ከባድ እሱ ነው። ብዙዎች ሞቶ ነው የሚነሱት። 4 ደቂቃ 3 ደቂቃ ትሞታል። ሞቶ መነሳት ከባድ ነው እና ለምንድን ነው ሰው የሚሞተው? ለምንድን ነው ሞቶ የሚነሳው? ትርጉሙስ ምንድን ነው ካልክ እሱ 3 የሞተ ተነስቷል። ጊዮርጊስ መሞት ይችላል፣ ቀላል ነው። በዚህ በ4 ደቂቃ ውስጥ የለህም። ዋናው ሳይመጣ ተስተካክለ መጠብቅ ነው። ይመልሳል። ነፍስ ስትገባ ተነስተታይና ማነዟል ምና የለም። መጀመሪያ እኔን ካገኘኝ አቅፈኝ ለቅሶ ነው መጀመሪያ። አስተናጋጆችን ደረታቸውን ላይ ትልቁ የገባው ሰው አቅፈ ማልቀስ ነው። በቃ እንደወጣ ማልቀስ ነው። ለምን እሱ ጄጅ አድርጎ መክሮ የሚልክህ ይህን ስጋ ሳይሆን ነፍስህን ያችን ጥብ እንዲያደርጓ ምጦ ይከትና እሷ በቃ ደስታዋን የሚሞተው። ምክንያቱም አሁን እኔ አዲስ አበባ እያለን መኪና፣ ቤት ምናምን ገንዘብ ምናምን ይሄ ስጋ ነው። ይህ ስጋ ከእግዚአብሔር ጋር ምንም ግንኙነት የለው። እንደዛ ከምታደረግ የሆነች አንዷን መልከ ዑራኤልን ብታነብ ነፍስ በቃ ልትወጣ ነው የምትደርሰው። ሰው ግንኙነት የለውም ከስጋ ጋር ከነፍስ ጋርና እዛ ስትሄድ ያ ነው የሚሆነው። አሁን ያለው በርሜል ቅዱስ ጊዮርጊስ ጸበል ተጠምቀን ወተን ነው እና የበርሜል ቅዱስ ጊዮርጊስ ጸበል እኔ እውነት ነው የምልህ በህይወቴ እንደዚህ አይነት ድንቅ ጸበል አይቼ አላውቅም። ስመጣ እንደኔ ብዙዎቻችን አሁን ዓለማዊ ህይወት ላይ ያለን ሰዎች ወይም ደግሞ ከተማ ላይ ያለን ሰዎች አናምንም፣ ይሰውራል ምናምን የሚባለው ነገር አናምንም። ግን እግዚአብሔር በሚያውቀው ጸበል ውስጥ ገብቶ ሳይሰወር የሚወጣ ሰው የለም። ዋካችሁ አንዴ ነው የምለው፣ አንዴ መተን የትኛውም ሃይማኖት ልንሆን እንችላለን። አንዴ መተን አይተን ትክክለኛው ሃይማኖት የትኛው እንደሆነች መስካሪዎች ነን። ዋካችሁ እኔ ስለተደረገልኝ ነገር ሁሉ እግዚአብሔርን አመሰግናለሁ። ስለ ሁሉም ነገር መመስገኑ ለባህሪውና አምላክን እግዚአብሔርን አመሰግናለሁ። እባካችሁ ከቻላችሁ ስትመጡ ደግሞ ብቻችሁን አትምጡ። በቃ ከቻላችሁ 3-4 ሆናችሁ አብሶ የተጠመቃችሁ ምናልባት በዚህ ሰዓት የምታዩት ትኖራላችሁ፣ ለጓደኞቻችሁ አስተዋውቁ። ቦታው ድንቅ ቦታ ነው። ፈጣሪ በመጨረሻኛው ዘመን ልጆቹን የሚምርበት ቦታ ነው እና መታችሁ እንድትማሩ በልዑል እግዚአብሔር ስም ጠይቃለሁ። አመሰግናለሁ። ነፍስ ያለው እባብ አልወደቅም። እንዲህ ዝቅ ስል ምላሱን እያለ አይኔ ያለው ግማሽ ፋርቱ ወጥቷል። በቃ እንደዚህ ሳየው ግማሽ ፋርቱ አለ እባቡ። ሆዴ በጣም ነው በቃ አበጠ ማለት ነው። አበጠ ማለት እንደዚህ ዝም ብሎ ከመሬት ተነስቶ ነው አበጠ? ከመሬት ተነስቶ ተነፋ። በቃ ሆዴ ተነፋ። እንደገና ውስጡ በቃ የሚገላበጥ ነገር አለ። ልክ እንደ ጽንስ በቃ የሚንቀሳቀስ ምንድነው መንፈስ ሰይጣን ነው ምናምን ብሎ ያው እዛው ቸርች እኛው ፓስተር አለ እዛ እንዲጸለይልኝ ያደረገ ማለት ነው። በጣም ይገላበጣል። በቃ ከሆዴ ውስጥ ይንቀሳቀሳል። ይታወቅ በቃ የሆነ ነፍስ ያለው አካል ሆዴ ውስጥ አለ። በቃ የሚገላበጥ ድምጽም አለው የሚያጓራ። አንተን ያው ሌላ እምነታችን የተለያየ ነው። እንደዚህ አላስገድድህ። ግን አክስቴ የኔ አክስት በርሜል ጊዮርጊስ ሄዳለች እና አምጥታ ጸበል ለኔ ለናቴም ለኛ ቤት ውስጥ አምጥታልናለች። እኔ ልስጠህና ለምን አትሞቅ አትጠጣውም ማለት እሺ። በ1 ሊትር ሃይላንድ ይዞ መጣ ጸበሉ ሰጠኝ። በቃ ጠጣው። ይሄንን እኔ ብዙ ነገር ታምራቶች ሲደረጉ ያለው በቃ አንተም ትድናለህ እርግጠኛ ነኝ ምናምን አለኝ። እሺ ምናምን ብዬ ይዤ ሄድኩኝ። ይሄ ጸበል ነው ስለው ልጁ የበርሜል ቅዱስ ጊዮርጊስ ነው ብሎኝ እዛ ጸበሉን ይዤ ሳልጠጣው በቃ ቅዱስ ጊዮርጊስ ወይ እባክህ እውነት ካለ እኔ ያልሄድኩበት ፓስተር ያልሄድኩበት ቸርች የለም፣ ያልተቀባሁት ዘይት ያልጠጣሁት ውሃ ያልተጸለየልኝ ጸሎት የለም እና እውነት ካለ አንተ ኦርቶዶክሶች የሚያምኑብህ ቅዱስ ጊዮርጊስ እውነት ካለ ይሄን በቃ ማረኝ፣ ይሄን ነገር ጠጥቼ በቃ አድነኝ ምናምን ብዬ ይሄን ደግሞ ካደረክልኝ እመሰክራለሁ ኦርቶዶክስ እቀበላለሁ በቃ ሆናለሁ ብዬ ደምደሜ ጠጣሁት። እዛው ግቢ ውስጥ ነው የቆምኩት። ግቢ ውስጥ ቆሜ ጠጥቼ በቃ ወደ 10 ደቂቃ ከ10 ደቂቃ በኋላ ያ ሆዴ ውስጥ ያለው ነገር መንቀሳቀስ ጀመረ በኃይለኛ በቃ አራፋ ይቀላቀለ ቢጫ ነገር። ሮጬ ወደ ሽንት ቤት ሄድኩ ማለት አይ ፈሳሽ ኃይለኛ ፈሳሽ ነው የሚወጣኝ። በቃ እንግዲህ 1 ሊትር እንትን ጸበል ነው የጠጣው። ይታገለኛ ማለት ወዴ ውስጥ የቀረ ነገር አለ ሊወጣ ይላል፣ ግን በቃ ይዞኛል። እንዴት ነው
አመጣ እንደምትወልድ ሴት በቃ ደዛ በቃ እንትን ብዬ ድንገት ነው እንደዚህ በቃ ዝቅ ስል ነፍስ ያለው እባብ አልወደቅም። እንዲህ ዝቅ ስል ምላሱን እያለ አይኔ ያለው ግማሽ ፓርቱ ወጥቷል። በቃ እንደዚህ ሳየው ግማሽ ፓርቱ አለ እባቡ። ጮኬ ብድግ ስል ውድቅ አለ። ይሄ ደንግጬ ሮጬ ወጣው። ከዛ በኋላ በዛው ሰዓት በቃ የሆነ ነገር በቃ ቅልል አለኝ። በቃ የሆነ በስመ አብ የሚገርም የእግዚአብሔር ድንቅ እንዴት እንደሚወጣ ስላሴ ሰው ድንቅ ነው። ሌላ ምን ይባላል? የእግዚአብሔር ድንቅ ብቻ መንገር ምን ዝም ብለን በቃ መስማት ማየት ነው መመልከት ነው። የት እንደነበረ አሁን ደግሞ የት እንደደረሰ እስቲ በእውነት ነው የምላችሁ። እግዚአብሔር አምላክ የኛን ድፍረት የኛን ኃጢአት የኛን ድፍረት ሳይቆጥር በሱ ቸርነት በሱ ምሕረት ይሄን እንደዚህ ቪዲዮ መቅረጽ ራሱ ምክንያቱም እዚህ ጋር አንደኛ ማውራት መለፍለፍ አያስፈልግም። ምንድነው አርሙ ብዙ ቅዱሳን ያሉበት ነው። ብዙ እንደዚህ ቀላል አይደለምና ብዙ ቅዱሳን ያሉበት ቦታስ ነው። በአርሙ ሆኖ ነው መጠመቅ ያለበት። እኔ ግን ያው ለቪዲዮ ወይም ደግሞ እናንተ እንድታዩትና ቦታው ጋር መታችሁ ተጠምቃችሁ ከችግራችሁ ከመከራችሁ ካለባችሁ የአጋንንት እስራት እንድትለቀቁ ስለፈለኩ ነው። እጅግ በጣም ልዩና ድንቅ ነው። ይሄ ነው አይደለም። ይኸው ግን እናንተ ራሳችሁ እንዴት ከባህሩ እንዴት እየፈላ ወደ ላይ መምጣቱን እዩት። ድንቅ ነው እና እግዚአብሔር አምላክ ያው ቸርነቱ ስለበዛ ነው እንጂ እኔ እዚህ ጋር እንደዚህ ስለፈለክ ሳወራ መቀጠፍ ነበረ። ግን እግዚአብሔር ምሕረቱ የበዛ ነውና ተጸብዬ መሄድ አያቅትም። ግን ያው ያላየ መጥቶ የእግዚአብሔርን ታምር ድንቅ ስራውን ንገሩ ይላል እና ድንቅ ስራውን ታምሩ እግዚአብሔር አምላክን ለመንገርና ለማሳየት ነው ብዬ ነው። እሺ ውድ ኢትዮጵያውያን ለምን ቆያችሁኝ? አላሁ እግዚአብሔር ይመስገን። ከፊት ለፊታችን የምትመለከቱት አባት በበርሜል ጊዮርጊስ ለጸበል መተው አግኝተናቸዋል። እኛም በዛ አካባቢ ዞር ዞር እያለን ስለ ቦታው ተአምር እየጠየቅን ነው። አባታችን ስለ ቦታው ምን ይላሉ? ያው ለዚህ ለሰማዕታቱ ያበቃን ታላቅ ገድል እንዳየን ነው የምንናገረው። ትክክል ነው። እኔ ራሴ በሽታ የለብኝም ብዬ ነበር የመጣሁት ታሪኩንና ገድሉን ለማየት። ግን መጥቼ ያለሁኝ ሳይ እና ስመለከት ያው በተጠመቅኩ ከ3 ቀን በኋላ ባለው ነገር ከወደ ውስጥ ክንታሮት ኑሯል። ያ ክንታሮት ምልክት እንደሰጠኝ እንደወጣ ነው ያየሁት። በጣም ይሄንን ማየቴ በጣም ታላቅ ነገር ነው ብዬ ነው የምለው። ለኢትዮጵያ ሕዝብ ለመላ ሕዝባችንን በዚህ ድነት ሁሉም እንዲድን ነው የምናገረው። ሌላም ያየሁት አለ። ስንጠመቅ በየቀኑ ስንጠመቅ የምናየው ነገር የሲኦልን ነፍስ በላይና በታይ እንደምትነባበር ነው አድርጎ ያሳየና እኛ መጠመቃችን በፊት ያው ጋኑ ውስጥ የሚወጣው ራሱ የቅዱስ ጊዮርጊስ ኮቴውና ወራርዱ ነው የሚያመለክት። ያም ሲመለከት ያው አንድ ጊዜው ግንፈላ ወደ ላይ ሲወጣ በሽቶ ማዛና በጣን ማዛ ነው የሚያፈል። ተዘዋዳ የለም ይሰውራል። ለዘዋዳ ሰውሮ የትም እንደሚወስድ አይታወቅምና የመጀመሪያው የኩነኔውን ቦታ ያሳየና ኋላ እየቀደም ይለዋወጣል። የሚያሳየው ነገር በጎም ያሳያል፣ ክፉም ያሳያል፣ ብርሃንንም ያሳያል፣ መጎናጸፊያንም ያሳያል፣ ብዙ ነገሮች ያሳያል። እጅግ በጣም የሚደንቅ ነው። እርሶስ ለዚህ ዘመን ትውልድ እንደ አባት ምን መልእክት ያስተላልፋሉ? ምንስ ይመክራሉ? በጣም በየሁሉም መጥቶ ከዚህ ቦታ አይቶ ሁሉም እንዲፈወስና ይህን ታሪክ አይቶ እንዲለቀ ለቀሪው ትውልድ ሁሉም እንዲያስተላልፍና በሀገራችን ሰላም እንዲሰፍን ነው የማመለክተው። አያሉ ቅዱስ አያሉ ሰማዕታት ሁሉንም እንዲያድን የወረደ በኢትዮጵያ ምድር የወረደ በመሆኑ ይህንን ሁሉም መጥቶን የዚህ በረከት እንዲያይና እንዲሳተፍ ነው በእኔ አባባል የምለው። እጅግ በጣም አድርገን እናመሰግናለን። አባታችን ተናግረዋል፣ እናንተም ሰምታችኋል። በዚህ ቦታ ያለው የሚደረገው ተአምር እጹብ ድንቅ ነው። ለዚህም
አንዱ ምስክር እኔው ራሴ ነኝ። የዚህን ምስክርነቴን በስተመጨረሻ ላይ አስቀምጥላችኋለሁ። እንግዲህ ሁላችሁም ወደዚህ ቦታ እየመጣችሁ የበረከቱ ተካፋይ ሁኑ። አባታችን እጅግ አድርገን እናመሰግናለን። ክብረት ይስጥልን። ሱዳን ቦርደር ላይ ነው ያለው። እዛ ቦታ ላይ እንደዚህ አይነት ነገር መፈጠሩ ገርሞኛልና በ24 ሰዓት ውስጥ በየ30 ደቂቃ ውስጥ ነው የሚመጣው። ምኑ ጸበሉ ኦኬ። ልክ እንደ ፋውንቴን ወደ ላይ የሚወጣው ማለት ነው። በየ30 ደቂቃ መጥቶ አንዴ ይመጣና በጣም እንትን ብሎ ከዛ ፓውዝ ያደርጋል ለ30 ሰከንድ 40 ሰከንድ አካባቢ እንደገና ይረጫል። አዎ በጣም ህዝብ አለ። አወጣጡ በጣም በትልቁ ነው የሚወጣው። 3 ይወጣል። በአብ በወልድ በመንፈስ ቅዱስ ስም ነው እንደዛ የሚወጣው ማለት ነው። ልክ ጸበሉ ሲመጣ የፈረስ ኮቴ የሚመስል ድምጽ ትሰሚያለሽ። አብሮ ማዕጠንት ይመጣል። የዛ የማዕጠንቱ ስሜት ሲሰማሽ ነው ከጸበሉ ጋር አብሮ ነው የሚፈልቀው። አብሮ ነው እና ግን በእምነት እንጂ የእውነት በፍልስፍና ማንም ሰው የሚቀበለው አይደለም። እምነት ሲኖር ብቻ የምትቀበለው የሚገባው ውስጥ የሚገባሽም እንደው ባየሁት በሆነ እንዲሳወራሽም ስዕል የሚፈጥርልሽ እምነት ሲኖርሽ ነው። አለበለዚያ አይሆንም። እንትን ኢሉዥን የሆነ እንትን ይመስላል፣ ህልም ነው ይመስላል። ይዘላብዳሉ ምን ያስፈልገውና ይሆናል። ይሄን እኔ አምናለሁ በደንብ ከመጠመቄ በፊት አገልግዬ ነበር። ማገልገል ማለት ጸበሉ ሲወጣ ለሚጠጣ ይቀጣል። ከሌሊት 11 ሰዓት 10 ሰዓት ምናምን አካባቢ ማለት ነው። እሱን ስንቀዳ እየወጣ ሰውነቴን ነክቶኛል። ቶሎ ቶሎ ያቀበልን ማለት ነው ይቀዳል። ያ ሲሆን አልተሰማኝም ብዙ የሆነ እንትኑ ፍርሃቱ ምኑ እንዳለ ሆኖ ማለት ነው። ከዛ ሁለተኛውን ስንቀዳ ሞላና ለሰው የሚጠጣው ሞላና የሆነ ተረፈ። አንዱ ቁጭ ብሎ እንደዚህ ሳይ እኔ ደስ ብሎኝ ቁጭ አልኩኝ ጸበሉ ውስጥ ማለት ነው። እንደገና ነገር ነው። ውስጥ ሆኜ ነው። ከዛ ሳየው ልክ እንደ አስፋልት የሚያበራ ምንድን ነው የሚባል ፍላጻ ነው የሆነ የሚንበለበል ነገር አለው አይደል? አስፋልት ከረቀ ስታይ እንደዛ ይንበለበላል። ከዛ የማጠንቱ ሽታ አስብሎ ሊወስደኝ ሲል ደንግጬ ተነሳሁኝ። ከዛ የተቀመጠው ልጅ ሳየው ብሎ ይሄ ጥቁሩ ነጭ ሆነ አይኑ ብሎ ሞተ። ከዛ ሄደው አሰሩት እጁን እግሩን። ሞተ በትክክል ነፍሱ ከስጋው ስትለይ ታያለሽ። እጅ እግሩን አሰሩት። ልክ ነፍሱን ሄደች ትንሽ ቆይና ማውራት ጀምራል እዛ የሚያየውን እና መንፈራገጥ ምናምን እንዳይኖር ነው የሚታሰረው። እጅ እግር ይታሰራል። ጸበሉን ስትጠመቂ እየዳነ ነው ማለት ነው። እንግዲህ አሁን እዛ ውስጥ ነፍሱ ይሄድና የገሃነምም ከሆነ ገነትም ከሆነ የትም ሆኖ ያሳየዋል የራሱን ታሪክ ህይወቱን ከቅዱሳን መላእክት ከመቤታችን ከፈጣሪያችን ከመላእክታችን ከኢየሱስ ክርስቶስ ጋር ይገናኛል ሰው እንደዛ። ከዛ ደነገጥኩኝ። እሱን አየሁት። እጁን አሳሰሩት። ገቡ። በኋላ የወንዶች ሰራ ነው ያኔ ተጠመቃለህ ተብያለሁኝና ጉጉቴ ባሰ ጨመረ ማለት ነው። ከዛ በርሜሉ ጋር ነው የምታሰረው። ይሄ በርሜሉ ጋር አሰሩክ አንተም ታሰራለህ። አዎ የኛ ተራ ሲደርስ እጅግ ታሰረ። 100 ምን ሆን ሰዎች ነው የታሰራችሁት። እዛ ጸበሉ ሲመጣ ድባቡ ያስፈራል፣ ይጨንቃል፣ ጨንቅሻል፣ ትፈሪያለሽ። ግን እንግዲህ አስቢው ሞቶ መነሳት ማለት እኮ ነው። ለ6 ደቂቃ ለምናምን አንዳንዱ እንደውም በ30 ደቂቃ በላይ ይቆያል። እንደየእንትኑ ነው እንደየሰው እንደመሰወሩ ልክ ማለት ነው። ከዛ ላይ ሆኜ ጀርባዬ በርሜሉን ኦሬዲ ነክቶታል ማለት ነው። በርሜሉ ምንድነው? መውጫው የጸበሉ መውጫ ማለት ነው ተሰርቶለታል። ስፕሊት ያደርጋል። እንትን ሲወጣ ከርቀት ስታዩ እንደም የሚጋልብ ፈረስ ነው የሚመስለው ራሱ ፋውንቴኑ እንደዛ ነው የሚመስለው። እና ወደ ውስጥ እንዲህ ስታይ ያበራ ነው የሚመጣው። ይበራል። ነጭ ነው እንደ ውሃ አይደለም ከለሩ። ከወጣ በኋላ ነው ልክ ውሃ የሚመስልሽ እንጂ ሲመጣ ነጭ ነው። ፋውንቴኑን ስታዩ ነጭ ነው። ከዛ በጣም ጸልያለሁ ምን እላለሁ ምናምንና መቶ ሲያረገኝ ገዲ የለሁም አታቆም። ከዛ በኋላ ሆነ አላቆም። ልክ 5D 9D ፊልሞች ካሜራው ካንቺ ፖይንት ኦፍ ቪው ነው አይደል የሚሮጠው? እንደዛ ነው የሚመስለኝ። ወደ ጠፈር እንደሚተኮስ ሮኬት በጣም በፍጥነት ወደ ሰማይ ይዞኝ ይሄዳል። እና
ሲያልፍ በፍጥነት ድምጾች ሁሉ ይሰሙኛል። ይሄ የሚያልፉ ድምጾች ማለት ነው። እኛ በአንስቴዥያ ስንወጋ ማደጃ ስንወጋ የምንሄድበት እንደዛ ነው የሚያደርገው። ጆሮ ላይ በጣም የሚጮህ ነገር አለ ምናምን የሆነ ነገር ውስጥ ትገባለህ፣ ግራ ይገባሃል፣ የምትለፈልፈው ነገር አለ። በቃ ትርምስ ነው የሚለው ጭንቅላትክ። ከርማል በጣም እኔ ያን ስሜት አላውቀውም እና በቃ እንግዲህ ነው ማለት ነው። የሚገርም ነው። ልክ እንደዛ በጣም በፍጥነት ይወስደኝና ልክ ፀሐይ ስትገባና ስትወጣ ያለው ከለር የሚያምር ከለር አለ። እሱ ሙሉ ብርሃን የሆነበት ቦታ ላይ እርፍስል አውቀዋለሁ። ቅዱስ ስቀመጥ አይነት ነገር ማለት ነው። እዛ የቅዱስ ሚካኤል ስዕል አድኖ ከፊት ለፊቴ ነበረ እየጸለይኩ ያለው የንግስናው የእመቤታችን የተክሊል የቅዱስ ገብርኤል ምናምን ፊቴ ነበርና ከቅዱስ ሚካኤል ስዕል አድኖ ላይ ተነስቶ ከምስሉ ወደ እኔ የሚመጣ ይመስለኛል። እዛ እንደዛ ያልኩ ያለው ይሄ እነዚህ ያስጠምቁት ልጆች ይቀሰቅሱሻል። እንግዲህ የሆነ አክት ስታረጊ ምናምን ይሁን የመንቃት ነገር ስታሳይ ይሁን አላውቅም፣ ይቀሰቅሱሻል። የት ነው ያለኸው ይለኛል እንዲየነካት ከሻይን ሳየው ግን እጁ እንደዚህ ሰማይ ላይ የደረሰ ነው የሚመስለው። ረጅም ነው እና ፊቱ ትንሽ ነው በርቀት ነው የሚታየኝ። የት ነው ያለኸው የርቀት ድምጽ መመለስ ይከብደኝና ድካም ውስጥ ነው ያለሁት ምናምን ዝም እለዋለሁ። አሁንም የት ነው ያለኸው ሲል ጸበል እለዋለሁ። ይሄኔ እኮ የት ነው ያለኸው ጸበል ምናምን ነው የምንባለው። አጠገብህ እኮ ይሄን ያለው አይደለ? የት ነው ያለኸው ጸበል፣ የት ጸበል? በርሜል ጊዮርጊስ። ማነው ስምህ? ገብረ ጻድቅ። እንደዚህ እመላለሳለሁ። ከዛ ትክክል ነው የመለስኩለትና በቃ አልተመልሃል ተብዬ ተፈታው። መነሳት አቃተኝ። ራሴን በጣም ደከመኝ። ረጅም ዓመት ቆይተሽ እንግዲህ ያቺ ሞመንት ልክ ጸበሉ የመጀመሪያውን ወጥቶ እስከ 3ኛው ድረስ እስኪቆይ ያንድ ከ5 እስከ 6 ምናምን ያለ ደቂቃ ነው የሚሆነው። እነዛ ደቂቃዎች ግን ረጅም ዓመት ይመስላል ነው የሚመስለው። በቃ በዛ ሞመንት አሁን የልጅነት ህይወቴን ምናምን እልፍ እንደ ፊልም ነው ያየሁት። ልክ እዛ ብርሃኑ ላይ ካሳረፈኝ በኋላ ያቺን አሁን እንደ እንትን ስታስቢያት በዛ ደቂቃ ጉዞ እድሜ ነው ይላሉ። አሁን ይሄን ያህል እንደዚህ በፍጥነት ሄድኩት እድሜው ነው ያሳየህ ዘመን ነው ይላሉ እዛ ያወቀው ዘመን አባቶች። እንደዚህ ነገር አይቼ ተመለስኩኝ። በስመ አብ የሚገርም ነገር ነው። በጣም ደስ ይላል ማለት ለዚህ ቆመህም ሄደህም አይተህም ለምስክርነት መብቃት በጣም መታደል ነው። ለብዙ ክርስቲያኖች ይሄ ነገር ድል እንዲገጥማቸው በዚህ አጋጣሚ መግለጽ ፈልጋለሁ። አዊሽኔም ራሱ ይሄን ነገር ድል አገኘው። አሜን አሜን። በጣም ደስ የሚል ነው። በጣም ነው ማመሰግነው ካለይ ዋለልኝ። እኔም ከልብ አመሰግናለሁ። ገኒ የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ቤተሰብ በመሆን ላይ ሼር በማድረግ አጋርነታችሁን ትብብራችሁ በማሳየት ብዙ አትርፉ። ይህ ያሮስ ነው። አዘጋጅ አቅራቢ ወንድማችሁ እኔ ልዑል መብራቱ ነኝ። በክፍል 2 እንመለሳለን፣ ግን ላይክ እና ሼራችሁ እያነሰ ነው። ክፍል 2 ላይ እንገናኝ።